ድርድሮች ስኬታማ ከሆኑ በዘላቂነት የተለወጠች ኢራን ታያላችሁ። ቫንስ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጣም ጥሩ ነጥብ ላይ እንደምትገኝ ተናገሩ። ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ የተለወጠች ኢራን ትመለከታላችሁ ብለዋል። የሜክሲኮ ብሔራዊ ቡድን በማሸነፉ አደባባይ ከወጡ ደጋፊዎች 3 ሕይወታቸው አለፈ። በዓለም ዋንጫ የጥሎ ማለፍ ጨዋታ ኢኳዶርን የገጠመችው ሜክሲኮ በአሸናፊነት ወደ ቀጣዩ ዙር በማለፏ ደስታቸውን ለመግለጽ አደባባይ ከወጡ የአገሪቱ ዜጎች መካከል የ3 ሕይወት አልፏል። ደጋፊዎች ሕይወታቸው ያለፈው ከ1 ሚሊዮን በላይ ደስታቸውን ለመግለጽ አደባባይ በወጡበት ዋና ከተማው ሜክሲኮ ሲቲ ውስጥ በተፈጠረው መገፋፋት በቬንዙዌላ ባጋጠመው የመሬት መንቀጥቀጥ ለ6 ቀናት ፍራሽ ውስጥ ተደብቆ የቆየው የ3 ዓመት ልጅ በሕይወት መገኘቱን በስፍራው የተንቀሳቀሰ ያለ ኒውስ ቡድን አስታወቀ። በፓኪስታን የህፃናት ማሰልጠኛ ጣሪያ ተደርምሶ 14 ልጆች ሞቱ። አሁን ወደ ሌሎች ዜናዎች እናልፋለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ ክቡራትና ክቡራን የተከዜ ቲቪ ቻናል ቤተሰቦች። የደቡብ አፍሪካ የሰኔ 30 ሰልፍና የፕሬዚዳንቱ አስቸኳይ ስብሰባ በደቡብ አፍሪካ ህጋዊ፣ ሰላማዊና ገለልተኛ የሆኑ ህዝባዊ የተቃውሞ ሰልፎች እንዲደረጉ የሚሟገተው ፋኩል ኢምፓክቲ የሰኔ 30 የተቃውሞ ሰልፍ በሚካሄድበት ወቅት የንግድ ተቋማት ቢሮዎቻቸው ክፍት እንዲያደርጉ ጥሪ አቅርበዋል። ንቅናቄው ደቡብ አፍሪካውያን አስተዋይ፣ ኃላፊነት የሚሰማቸውና ህግ አክባሪ ሆነው እንዲታዩ እንደሚፈልግ ገልጸዋል። የጃውላኒ ሞልስን ከጎበኙ በኋላ በሰጡት መግለጫ እስካሁን ምንም አይነት ብቸኛ ኢትዮጵያዊ ተጠቅ በደቡብ አፍሪካ በደቡብ ራሱን ለመከላከል ከባድ መሳሪያ የታጠቀው ኢትዮጵያዊ መነጋገሪያ ሆነ። በደቡብ አፍሪካ የተቀሰቀሰውን የመጤ ጠል ዜኖፊያ ጥቃት ለመከላከል አንድ ኢትዮጵያዊ ነው የተባለ ግለሰብ ከባድ የጦር መሳሪያና ውሾችን ይዞ መታየቱ የማህበራዊ ሚዲያ ከፍተኛ ክርክር አስነስቷል። በርካታ ደቡብ አፍሪካውያን ድርጊቱ የሽብርተኝነት ተግባር በማለት ግለሰቡ በአስቸኳይ እንዲታሰርና ከሀገር እንዲባረር እየጠየቁ ይገኛሉ። በአንጻሩ የሌሎች የአፍሪካ ሀገራት ዜጎች ግለሰቡን ንብረቱና ህይወቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን ደግፈውታል። በአሁኑ ወቅት የደቡብ አፍሪካ በተቀሰቀሱ ሰሞነኛ ሁከት የሁለት ኢትዮጵያውያን ጨምሮ የበርካታ ስደተኛ ህይወት ማለፉና ንብረቱን መውደሙ ይታወቃል። ደቡብ አፍሪካ ጨዋ እና ካናዳ የሚያደርጉት ጨዋታ በደመቀ ሁኔታ እየተካሄደ ነው። በደቡብ አፍሪካ ራሱን ለመከላከል ጦር መሳሪያ ታጥቆ የታየው ኢትዮጵያዊ ነው የተባለ ግለሰብ መነጋገሪያነቱ ቀጥሏል። ፕሬዚዳንት ሲሪል ራማፎሳ ዛሬ ማምሻውን አዲስ ዜና አሰምተዋል። በደቡብ አፍሪካ መጤ ጠል ዘመቻ ላይ የሚነጋገረው የአፍሪካ ህብረት ስብሰባ ተራዘመ። በደቡብ አፍሪካ ያለውን መጤ ጠል እንቅስቃሴ አስመልክቶ በጋና በቀረበው ጥያቄ ላይ ሊወያይ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ ተዛውሯል። ግብፅ ውስጥ ሊካሄድ የነበረው ስብሰባ ወደ ሌላ ጊዜ ቢዛወርም ጉዳዩ በሌሎች የህብረቱ መዋቅሮች ይታያል ብለው እንደሚጠብቁ የጋና የውጭ ጉዳይ ሚኒስትር ቃል አቀባይ ፍራንሲስ ቦግላ ለዶይቼ ቬለ ተናግረዋል። የደቡብ አፍሪካ መጤ ጠል ቡድናት እስከዛሬ ሰኔ 23 2018 ወይም ጁን 30 ድረስ የውጭ ዜጎች እንዲወጡ በማሳሰብ ለዛሬ ያቀዱትን ሰልፍ ለመቆጣጠር የሀገሪቱ መንግስት የጸጥታ ጥበቃዎችን አጠናክሮ ውሏል። ደቡብ አፍሪካ የሚገኙ ኢትዮጵያን እስካሁን የጎላ ችግር እንዳላጋጠመ ለዶይቼ ቬለ ገልጸዋል። በሰኔ ወር መጨረሻ በግብፅ ሊካሄድ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ ለመዘዋወሩ የተለያዩ ሰሞኑን በኢቦላ ወረርሽኝ ስጋት የተሟላ ተሳትፎ ሊኖር ባለመቻሉ ነው። ይህ ስብሰባ ከተለመዱት አጀንዳዎች በተጨማሪ ለየት ባለ ወቅታዊ ጉዳይ ላይ እንደሚነጋገር ይጠበቅ ነበር። ይህ ወቅታዊ ጉዳይ ደግሞ ደቡብ አፍሪካ ውስጥ የሀገሪቱ ተወላጅ ባልሆኑ የተለያዩ አፍሪካውያን ላይ እየደረሰ ያለው ጥቃት ነው። የጋና የውጭ ጉዳይ ሚኒስትር ቃል አቀባይ ፍራንሲስኮ ቦጉላ ለዶይቼ ቬለ ሲናገሩ ጉዳዩ በሌሎች የህብረት መዋቅሮች ሊታይ እንደሚችል ጠቁመዋል። ጋና የስብሰባው ወደ ሌላ ጊዜ መዛወር ለህብረቱ ያቀረብነውን ጥያቄ ማዘግየት አድርጋ ተረጉመው የራሱ የአፍሪካ ህብረት መመሪያና የአሰራር ልምድ የሚጠይቀው መደበኛ ስብሰባ ወደ ሌላ ጊዜ በሚዛወርበት ጊዜ አጣዳፊ የሆኑ ጥያቄዎች ወይም ማመልከቻዎች ጉዳዩ ወደሚመለከታቸው የህብረት መዋቅሮች እንዲተላለፉ መሆኑን ከኔ ጋር የምስማማ ይመስለኛል። እናም በደቡብ አፍሪካ የሚገኙ ጋናውያን፣ ሌሎች አፍሪካውያን ላይ እየደረሰ ያለው መጤ ጠል ጥቃት የተመለከተው ይፋዊ ጥያቄያችን በተቀመጠው አሰራር መሰረት ለአፍሪካ ህብረት ኮሚሽን ቀርበዋል ብለዋል። የአፍሪካ ህብረት አቋም የአፍሪካ ህብረት መሪዎች በደቡብ አፍሪካ ባለው መጤ ጠል እንቅስቃሴ ጥቃት ላይ እስካሁን አልተነጋገሩም። የአፍሪካ ህብረት ኮሚሽን በዚህ ጉዳይ ላይ ብቻ ያተኮረ መግለጫ አላወጣም። በቅርቡ ታስቦ የዋለው ዓለም አቀፍ የጸረ ጥላቻ ንግግር ቀን አስመልክቶ መግለጫ ያወጡት የህብረቱ የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎች ለመከላከል ከልዩ መልእክተኛ
አዳማ ዲያንጋ መጤጠል እንቅስቃሴ ከጥላቻ ንግግር አያይዘው ተችተዋል። ከአህጉራችን በቅርቡ እየታየ ያለው መጤጠል እንቅስቃሴ ማንም ማህበረሰብ ከዚህ ነፃ እንዳልሆነ የሚያሳይ ነው ብለዋል። አፍሪካውያን በዜግነታቸው በመጡበት አካባቢ ሃይማኖት፣ ብሔርና ማህበራዊ ማንነት ምክንያት ኢላማ ሲደረጉ የአፍሪካ አንድነት የተገነባቸው እሴቶች እንደሚሸረሸሩ አስረድተዋል። የተመሳሳይ አህጉር ሰዎች በሆኑት አፍሪካውያን በማንኛውም ሰብአዊ ፍጡር ላይ የሚታየው ጥላቻ የተለመደ ነገር አድርጎ መቀበል እንደማይገባም አሳስበዋል። ጋና እስካሁን ከአፍሪካ ህብረት ያገኘችው ይፋዊ ምላሽ ምን እንደሆነ የጠየቁት የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ፍራንሲስ ቦግላ በዚህ ወር የመጀመሪያ ውይይት እንደተደረገበት አስረድተዋል። ጉዳዩ በውጭ ጉዳይ ሚኒስትር ደረጃ ውይይት ተደርጎበታል። ጉዳዩ በተገቢ መድረክ ውይይት እንዲደረግበት ወደ ሌላ ጊዜ አሳልፈውታል። ውይይቱ እንደሚደረግበት አቅርበዋል እና በአፍሪካ ህብረት በሚገኙ ቋሚ መልእክተኛ በኩል ጉዳዩ በቀጣይ በሚኖር የህብረቱ ስብሰባ ላይ እንደሚቀርብ ከእነሱ ጋር በተከታታይ እየተወያየን ነው በማለት አብራርተዋል። የዲደብሊው ዘገባ ነው። የኤርትራ ማዕከላዊ ባንክ ጥብቅ ማሳሰቢያ ያደረገ። የኤርትራ መንግስት በግለሰቦች ላይና በተቋማት እጅ የሚገኝ የአገሪቱን መገበያያ ገንዘብን አቅፋ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲገባ አስቸኳይ ትዕዛዝ ማውጣቱን ቢቢሲ ኒውስ አማርኛ ዘግቧል። የመረጃ ነጻነት አዋጅ መጽደቅ መረጃን የደበቀና የከለከለ የመንግስት ኃላፊነት እስከ 5 ዓመታት ሊያሳስር የሚችል አዲስ የመረጃ ነጻነት አዋጅ መጽደቁን ኢትዮጵያን ሪፖርተር አስታውቋል። ባለሙያዎች ላይ የተወሰደው እርምት ሐሰተኛ ሂሳብና የኦዲት ሪፖርት ባቀረቡ 47 የሙያ ዘርፎች ተዋናዮች ላይ አስተዳደራዊ እርምጃ መውሰዱ ታውቋል። የሀገራዊ ምክክር አጀንዳዎች ይፋ መሆን ከ200 ሺህ በላይ የህዝብ ተወያዩባቸው 8 ዋና ዋና አጀንዳዎች የመንግስት ቅርጽ አንቀጽ 39ና የአዲስ አበባን ጉዳይ ጨምሮ ይፋ የተደረጉ ሲሆን ይፋው የሀገራዊ ምክክር ከሐምሌ 8 ጀምሮ እንደሚካሄድ ቢቢሲ ኒውስ አማሪክና ኢትዮጵያን ሪፖርተር ዘግበዋል። የምርጫ ቦርድ ውሳኔ የኢትዮጵያ ብሔራዊ ምርጫ ቦርድ ጉልህ የህግ ጥሰት መፈጸሙን ባረጋገጠባቸው 11 የምርጫ ክልሎች ላይ ድጋሚ ምርጫ እንዲደረግ ወስኗል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በጡረታ ሊሰናበቱ መሆኑም ተሰምተዋል። የዓለም አቀፍ ዜናዎች እስራኤልና ሶማሌላንድ። እስራኤል ለሶማሌላንድ የሰጠችው እውቅና በአፍሪካ ቀንድ የኃይል ሚዛንና በቻይና ሚና ላይ ሊያስከትል የሚችለው ተጽዕኖ ከፍተኛ መነጋገሪያ ሆኗል። ሶማሌላንድ በኢየሩሳሌም ኤምባሲዋን መክፈቷም ተገልጿል። የኢራንና የአሜሪካ ውጥረት። ኢራን ከአሜሪካ ጋር የገባችው ስምምነት አልተገበረም በሚል የሆርሙዝ ሰርጥን መልሳ መዝጋቷን ያስታወቀች ሲሆን በመጪዎቹ ቀናትም ከአሜሪካ ጋር የመገናኘት እቅድ እንደሌላት ኤቢሲ፣ አማሪክ ኒውዝ እና ዲደብሊው ኒውዝ ዘግበውታል። በኬንያ እገታን በመቃወም አደባባይ በወጡ ሰልፎች ላይ ፖሊስ በወሰደው የኃይል እርምጃ የሰው ሕይወት ማለፉን የዓይን እማኞች ጠቅሰዋል። ክቡራትና ክቡራን ዜናዎቻችን ይቀጥላሉ። ዜና ትንታኔ። በእስራኤልና በኢራን በአሜሪካ መካከል ያለው ወታደራዊ ውጥረት በኳታር ዶሃ በሚደረጉ ዲፕሎማሲ ንግግሮችና በወታደር ዝግጅቶች ሳቢያ ቀጠናዊ ስጋት እንደቀጠለ አልጀዚራ ዘግቧል። የወቅታዊ ሁኔታ ቁልፍ ትንታኔዎች በሚከተሉ ዋና ዋና ነጥቦች መቃኘት ይቻላል። የዶሃ ተዘዋዋሪ የሰላም ድርድር ኢንዳይሬክት ቶክስ፣ የፊት ለፊት ግንኙነት አለመኖር። በአሜሪካና በኢራን መካከል የተጀመረው ድርድር በኳታርና በፓኪስታን አማካኝነት የሚመራው ቴክኒካዊ ተዘዋዋሪ ንግግር ነው። የኢራን ልዑክ ከአሜሪካ ተወካዮች ጃሬድ ኩሽነር እና ስቲቭ ዊትኮፍ ጋር ፊት ለፊት ለመቀመጥ ፈቃደኛ አልሆኑም። የኢራን ቅድመ ሁኔታዎች ቴህራን ማንኛውም የመጨረሻ ስምምነት ከመደረጉ በፊት ዋሽንግተን ቀደም ሲል በስዊዘርላንድ በተደረሰው የመግባቢያ ስምምነት ሞዑያ መሰረት የታገዱባትን በቢሊዮን የሚቆጠሩ ዶላሮች እንድትለቅላት እየጠበቀች ነው። የሆርሙዝ ሰርጥ የኃይል ሚዛን ዘ ስትሪት ኦፍ ሆርሙዝ የመርከቦች መታገት ውጥረት። ኢራን የዓለም ነዳጅና የተፈጥሮ ጋዝ መተላለፊያ የሆነውን የሆርሙዝ ሰርጥን እንደ ዋነኛ የፖለቲካ መጠቀሚያ መሳሪያ እያደረገችው ነው። በቅርቡ በአካባቢ የውጭ ሀገርና የጭነት መርከብ መልቅ መርገጥ በቴህራን በኩል የሰርጡን ሙሉ ቁጥጥር ለማሳየት የተደረገ ፍንጭ ተደርጎ ተወስዷል። የእስራኤል ብቸኛ ወታደራዊ እርምጃ ዝግጅት። የመከላከያ ሚኒስትሩ ማስጠንቀቂያ። የእስራኤል መከላከያ ሚኒስትር እስራኤል ከኢራን ጋር በማንኛውም ሰዓት ወደ ጦርነት ለመግባት ዝግጁ መሆኗን ገልጸው የጦር ኃይሉ የአሜሪካን ድጋፍ ሳይጠብቅ ራሱን ችሎ ብሉ ኤንድ ዋይት ኦፕሬሽን ጥቃት መፈጸም እንዲዘጋጅ ትዕዛዝ አስተላልፈዋል። የጸጥታ ቀጠናዎች ይዞታ። እስራኤል በሊባኖስ በሶሪያና በጋዛ የምታደርገው ወታደራዊ እንቅስቃሴና የጸጥታ ቀጠናዎች ቁጥጥር እስከፈለገች ጊዜ ድረስ ያለ ገደብ እንደምታስቀጥል አስታውቃለች። ይህ ውሳኔ ከኢራን አጋር ኃይሎች እንደ ሄዝቦላ ያሉ ሊሰነዘር የሚችለውን የድሮና የሚሳኤል ጥቃት ለመከላከል የታለመ ነው ተብሏል። የአሜሪካ አቋም።
ዶናልድ ትራምፕ የኒውክሌር መርሃ ግብር ማክሸፍ። ፕሬዚዳንት ዶናልድ ትራምፕ በዶሃ የተደረገ ያለው ድርድር በጣም ጥሩ እየሄደ መሆኑና የኢራን የኒውክሌር መርሃ ግብር ሙሉ በሙሉ የማስቆም ዲኒውክሌራይዜሽን ሂደት በጥሩ ሁኔታ ላይ እንደሚገኝ ተናግረዋል። የእስራኤል እጅ የመያዝ ቃል የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺ በበኩላቸው ትራምፕ በቴል አቪቭ የሚገኙት ወዳጆቹን ለመቆጣጠር ቃል ገብተዋል። ይህ ካልሆነ ግን ኢራን ተገቢውን ትምህርት ትሰጣለች በማለት እስራኤል ጥቃት ከሰነዘረች ፈጣን አጸፋ እንደምትወስድ አስታውቋል። ምንም እንኳ በኳታር በኩል ዲፕሎማሲያዊ ጥረቶች ቢኖሩም በመሬት ላይ ያለው የእስራኤል ኃይለኛ ወታደራዊ አቋምና የኢራን የባህር መስመር ቁጥጥር ግትርነት ቀጠናውን በማንኛውም ሰዓት ወደ ከፍተኛ ግጭት ሊመልሰው እንደሚችል የፖለቲካ ተንታኞች ይስማማሉ። ዘገባው የአልጀዚራ ነው። አድማጮቻችን ላይክ፣ ሼር እያደረጋችሁ ለሌሎች ስለምታደርሱ እናመሰግናለን። የዛሬው ዜናዎች በዚህ አብቅተዋል።